የእውነት በጣም እንደ አንድ አማኝ ልቤ ስለተሰበረ ነው። በጣም ስላዘንኩበት ነው የምናገረው። ቄስ ግርማ በሶሻል ሚዲያ ላይ የሚያደርጉት ነገር በጣም ያሳዝናል። ከአንድ አማኝ በእምነት ከቆየ ሰው ሳይሆን ከአንድ አማኝ የማይጠበቅ ነገር ነው። እንዴት በሶሻል ሚዲያ ላይ ይህንን ምላሽ ይዘው ብቅ ይላሉ? እኛ ከእርሶት ምን እንማራለን? ምን እንከተላለን? ምክር ምናልባት ሊያስፈልግ ይችላል፣ ግሳጼ ሊያስፈልግ ይችላል። ግን የት ማንን በምን ሰዓት በምን ጊዜ? እነዚህ ነገሮች በጣም አስፈላጊ ነው። ምክሬስ ተቀባይነትን ያገኛል ወይ? አሁን በኢዩ ሰበብ፣ በዮናታን ሰበብ፣ በእስራኤል በመስፍን ሰበብ የአማኞች ምስጢር በቀላሉ እየተጋለጠ ነው። እምነታችን በቀላሉ እንዲሸራሸር የሚያደርጉ ነገሮች እየሆኑ ነው፣ እየተከሰቱ ነው። ሌሎች አሁን የእርሶትን ንግግር እየተቀበሉ ይፖስታሉ፣ ሼር ያደርጋሉ። ከዛ ለሌሎች ንግግርን እየሰራን ነው ማለት ነው። ስለዚህ ምክር አስፈላጊ ከሆነ ቦታ ወሳኝ ነው። ምክር አስፈላጊ ከሆነ ሰዓት ወሳኝ ነው። ምክር አስፈላጊ ከሆነ ተቀባይነት ወሳኝ ነው። ለምሳሌ እንበል በጣም ያስቃል። ለምሳሌ በአካል እንኳን ሄደው እዩ ፊታቸውን ከማየት ለአገልግሎቱ ይሄዳል። ይህ በአካል ፊታቸውን የማያይ ሰው ለማየት ያልፈለገ ሰው ቲክቶክ ውስጥ ገብቶ በሶሻል ሚዲያ ላይ ጊዜውን መስዋዕት አድርጎ ይህንን ሰው ይከታተላል ብለው ማሰብ የሆነ ጅልነት አይደለም? ስለዚህ ምንድን ነው ነገሮቻችን ምስጢራዊ ይሁን። ለመፍረድ ደግሞ ይሄ ጊዜ አይደለም። እንድንፈርድ ደግሞ የላከን የለም። ፕሊስ 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 ኢትዮጵያ አብያተ ቤተ ክርስቲያን ፕሊስ እዩን መጀመሪያ ባትገፉ ኖሮ፣ ዮናታንን መጀመሪያ ባትገፉ ኖሮ፣ እስራኤል ዳንሳን መስፍንን አገልጋዮችን መጀመሪያ ባትገፉ ኖሮ እግዚአብሔር ሕዝቡ እንዲበዘበዝ ዝም አይልም ነበር። ምትወልዱትም እናንተ፣ ምትገድሉትም እናንተ፣ ሰው ምታደርጉትም እናንተ፣ አውሬ ምታደርጉትም እናንተ። በእኛ ጊዜ ክርስቶስ መሰደብ የለበትም። የክርስቶስ ስም መቅለል የለበትም። በፖለቲካ ውስጥ በአንድ ቁጥር ላይ የምትታወቁት እናንተ ናችሁ። በኢኮኖሚ ላይ በመጀመሪያ ሰልፍ የምትሰለፉት እናንተ ናችሁ። በመንግስት ወንበርም እናንተ ናችሁ። እዚህ ደግሞ በቤተ ክርስቲያን ጉዳይም እናንተ ናችሁ። ስነ ስርዓት እኛ በመጽሐፍ ቅዱሳዊ ነው መኖር ያለብን። መጽሐፍ ቅዱስን ነው መኖር ያለብን። አልፋና ኦሜጋ እኔ ነኝ ብሎ ጌታችን ኢየሱስ ክርስቶስ ሙሉ በሙሉ ዘግቶታል። ኃጢአት የሚያደርግ እያደረገ ይቀጥል። አመጽ የሚያደርግ ችግር የለም፣ ቀና አለ። ለአንተ ደግሞ አልተሰጠም፣ እንድትፈርድ አልተሰጠም። ለሁሉም እኔ እመጣለሁ አለ። ዋጋዬ እኔ ጋር አለ አለ ኢየሱስ ክርስቶስ። ነገር ግን እኔ ተቀባይነትን አገኛለሁ እንዲህ ይሆናለሁ በማለት ወንጌል እንዳይሰደብ የእምነታችን ምስጢር ገሃድ ላይ እንዳይወጣ አሁን ለኔ ትልቁ መሰናከል የኢዩ ስብከት የኢዩ ነገር ሳይሆን እናንተ ናችሁ።
እናንተ ናቸው። እዩ ይቀበል፣ ችግር የለም። 50,000 ብር የሚሰጥ ካለ 100,000 ብር የሚሰጥ ካለ ምን ተዘረፈ? ምን አገባህ? አንተ አይደለም እየሰጠ ያለው። ልጆችን አሳድግ፣ ወርዴ ስራ፣ እስከ ገጠር ወርዴ ስራ፣ ተንበርክኬ ጸልይ፣ መፍትሄ ታገኛለህ። አንተ እዛ ቢሮ ላይ መጽሐፍትን እያገለባበጥክ እምነታችንን በቀላሉ በገሃድ ላይ ማዋረድ የለብህም። ስነ ስርዓት ያዙ፣ ስነ ስርዓት ያዙ። ሁሉም እንደፈለጋ መሆን ይችላል። ለዚህ ሁሉ ግን ጸሎት ቁልፍ ነው። እንደፈለጋ እንዳይሆን የሚያስር ነገር አለ። ጸሎት አለ። መጽሐፍ በጸሎት አሸንፍ፣ ጸልይ፣ በጉልበት አሸንፍ። እግዚአብሔር የእውነት ምሕረቱን ያብዛልን፣ ቸርነቱን ያብዛልን።